Siamo pazientati per 40 anni. Ora basta! ይህንን የታሪክ ገጽ በሲኒማ ለመተረክ ከጀመርኩበት ወቅት ጀምሮ የቀኝ ግዛት ግፍ ተበዳዮች ለሆነው አፍሪካውያን ግን እነዚህን ተንቀሳቃሽ የፊልም መዝገቦች የመጠቀም መብት በፍጹም የለንም። So the war starts. And the warriors with their rifles and their swords. This was no ordinary defeat. The Duce shall have Ethiopia. Decadent Italian society were defeated. He would fight to the last drop of his blood. በ1928 ዓመት የሚያስታውሱበት ዋዜማ ያሉባልታ ተረት ሆኖ አገኘሁት። ብቅልም እያለ ውስጣዊ መንፈሴን የሚያጽናናኝ ነገር ቢኖር አያቴ የጣሊያንን የወረራ እልቂተ ግፍ ባስታወሰች ቁጥር የወጋ ቢረሳ የተወጋ አይረሳም እያለች ቀደላ ጉራ የጉንደ ዘማች የአድዋ ልኩ የማይጨውሩላጅ In Adwa in 1896, and the children were coming to avenge the losses of their fathers. Siamo pazientati per 40 anni. Ora basta! ፕሮፌሰር ኃይሌ ገሪማ ሶስተኛው ሲኒማና ኃይሌ ገሪማ። ይህ ሰው ይተኩሳል። ተኳሽ አርበኛ ነው። የሚተኩሰው ግን ጠብመንጃ አይደለም። የዚህ ሰው መዋጊያ ዲሞትፈርም አይደለም። ይህ ሰው አነጣጥሮ የሚተኩሰው በሚታወቅበት ድንቅ ካሜራው ነው። ባለ ካሜራው ተኳሽ አዳኙ ባለ ካሜራ ፕሮፌሰር ኃይሌ ገሪማ። ተኳሽ ኃይሌ ገሪማ በካሜራዎች ስራችንን እያደነ አነጣጥሮ ያነሳል። በካሜራዎቹ ጉድለታችንን እያሰሰ አንጥሮ ያወጣል። በካሜራው አሳዛኝ ታሪካችን ላይ አነጣጥሮ ይተኩሳል። እናም ሕያው አድርጎ መልሶ ለራሳችን ያሳየናል ግዳዩን። ይህ ሰው የመላ ጥቁር ሕዝቦች አምባሳደር ተብሎ እስከ መጠራት የደረሰ ሰው ነው። የኢትዮጵያዊነት ልህቀት ሕያው ማሳያም ነው። አንድ ሰው ነው፣ ፕሮፌሰር ኃይሌ ገሪማ። ግን ኢትዮጵያን በዓለም መድረክ ያስጠራ ድንቅ አብረቅራቂ የጥበብ ኮከብ ኃይሌ ገሪማ በየካቲት 25 ቀን 1938 ዓመተ ምህረት በነገስታቱ ምድር በውቢቷ ጎንደር ተወለደ። ልብ እንበል፣ ኃይሌ ገሪማ የተወለደው ፋሺስት ኢጣሊያ ባልበገርም ባዮች ጀግኖች አርበኞቻችን ተጋድሎና የማይነቀነቅ ያልገዛም ባይነት መንፈስ ከዚህች የጥቁር አናብስት ምድር በውርደት ከተባረረች በአምስተኛ ዓመቱ ላይ ነበር። እና ኃይሌ የተወለደው ያ የጀግኖች አርበኞች ኢትዮጵያን ቆራጥ አፍሪካዊ አይበገር የመንፈስ ሳይበርድ ነው። የጀግኖች አርበኞች ደም ሳይደርቅ ነው። የቆራጦች ኢትዮጵያውያን ጉልበት ሳይልም ነው። የኢትዮጵያዊነት የአፍሪካዊነት ያትንኩይ ባይነት መንፈሳችን በምድሪቱ ላይ እንደጋመ ነው። ይህ የአርበኝነት አይበገር መንፈስ ከኃይሌ ገሪማ ጋር አብሮ ተወለደ፣ አብሮት ኖረ፣ አሁንም አብሮት አለ። ብዙዎች ፕሮፌሰር ኃይሌ ገሪማን በአንድ ነገር ግለጹት ሲባል መምህር ብቻ ብለው አያበቁም። የሚገርም ስክሪፕት ጸሐፊ ብለውም አያበቁም።
በእዝነ ህሊናው 100 ዓመታትን ወደ ኋላ ገስግሶ ልክ አሁን ያለና በአይኑ በብረቱ ያየው አስመስሎ የጥንቱን እንደ አዲስ ከሳች አስማተኛ የፊልም ዳይሬክተር ነው ብቻም ብለው አያበቁም። የሚያውቁትን ሰዎች የተናገሩትን እና ስለ እርሱ የተጻፉ ድርሳናትን ሁሉ ብትጠይቅ ስለ ፕሮፌሰር ኃይሌ ገሪማ የምታገኘው መልስ ሁሉም አንድ ነው። ይህ ሰው የጥቁሮች ነጻነት ተሟጋች ነው ይሉሃል። ይህ ሰው ሆን ተብሎ ቸል የተባለውንና የተናቀውን የዓለምን ጭቁኖች ታሪክ በካሜራው ጥበብ ፈልቅቆ እንደ አዲስ ለዓለም የተረከ ያሳየ፣ በታሪክ ድርሳን በፊልም ስክሪን የተኖሩ ሕይወቶችን ቀርጾ ለታሪክ ያኖረ ድንቅ የጸረ ባርነት ትግል አነጣጥሮ ተኳሽ ነው። ኃይሌ ገሪማ በተለያየ ጊዜ ሲጠየቅ ደጋግሞ የሚለው ነገር አለ። በቅርቡም በምንጊዜ ሚዲያ ላይ በእንግድነት ተጋብዞ ቀርቦ ሐሳቡን አንስቶታል። ኃይሌን የሚመስጠው የተራ ሰው ተጋድሎ ነው። ለታይታ ያልበቃው ያልተነገረለት ሀገር ያፈራው የእውነተኛ ነዋሪዎች ሕይወት ነው። ደጋግሞ ሊተርክ የሚወደው የጭቁን ሕዝቦች እውነተኛ አስከፊ ኑሮ ሆኖ እናገኘዋለን። እየተኖረ ያለን አስመራሪም ጣፋጭም ሕይወት፣ አልሸነፍ ያለን የጭቁን ሰዎች አይበገሬ ወኔ በካሜራው እያነጣጠረ እጅ ያልሰጡ ነፍሶችን የሚቀርጽ ጭቆናን ቀልብ የሚያሳጣ የኩሩ ማንነታችን አብሳሪ ነው ፕሮፌሰር ኃይሌ ገሪማ። ፕሮፌሰር ኃይሌ ገሪማ በ1979 ዓመተ ምህረት በእንግሊዝ ሀገር በኤደንበርግ ዩኒቨርሲቲ በጎብኚ ሌክቸረርነት ተጋብዞ ያቀረባቸው 3 ሌክቸሮች ነበሩት። በመጽሐፍም ታትመውለታል። የሶስተኛው ሲኒማ ጥያቄዎች በሚል አብይ ርዕስ ስር የብዙ የዘርፉን ምሁራን የተጻፉ የጥናት ጽሑፎችን አሰባስቦ የያዘ ዕውቅ መጽሐፍ ውስጥ ነው ያገኘዋቸው። ያ የሶስተኛው ሲኒማ ጥያቄዎች የተሰኘ መጽሐፍ የጥቁር ሕዝቦችንና አጠቃላዩን የሶስተኛውን ዓለም ሕዝቦች የሲኒማ ጥበብ በሚተነትኑት ድርሳናት ላይ ሁሉ እንደ ዋነኛ ዋቢ መጽሐፍ ተጠቅሶ ታገኘዋለህ። እዚያ መጽሐፍ ላይ ፕሮፌሰር ኃይሌ ገሪማ በገጽ 65 ላይ ሀ ብሎ ጽሑፉን ሲጀምር እንዲህ ብሎ ነው የሚጀምረው። እኔ ኢትዮጵያዊ ዜግነት ያለኝ በስደት ሥራ እየሠራው በምኖርባት አሜሪካ ነዋሪ የሆንኩ ኢትዮጵያዊ ነኝ። አስበው፣ ብዙዎች ከሀገር ርቀው ሲከርሙ ማንነታቸው ይምታታባቸዋል። ኢትዮጵያዊነታቸው ከፊት ይሁን ከኋላ ግራ የሚገባቸው ብዙ ኢትዮጵያውያን አሉ። በዓለም ሁሉ እንደ ጨውም ይሁን እንደ ወፍ የተዘሩ ስረ መሰረታቸውን ማንሳት የማይሹ በቁሳዊ ስልጣኔ ከኛ በተሻሉ የስደት ሀገራቸው የሚኮሩ ብዙ አሉ። ኃይሌ ገሪማስ ኢትዮጵያዊነቱ ያልተምታታበት፣ ኢትዮጵያዊነቱን እንዲህ በየሄደበት እንደ ባንዲራ ከፍ አድርጎና አስቀድሞ የሚያውለበልብ 50 ዓመት በአሜሪካ ቢኖርም እንግድነቱን ያልረሳ መሰረቱን ያልለቀቀ በኢትዮጵያ ተለክፎ የቀረ ሞገደኛ ቋረኛ ነው። የቋረኛው ካሳ ኃይሉ መንፈስ በኃይሌ ገሪማ ውስጥ ሲንተከተክ ይታያል። አፍሪካዊነትህ፣ ጥቁርነትህ፣ ከጥቁርነትም አልፎ ኢትዮጵያዊነትህ፣ ኢትዮጵያዊ መልክህ፣ እንደ ነብር የተዥጎረጎረው ሀበሻዊ አትንኩይ ባይ የአናብስት ማንነትህ በዓለም ፊት እንደ ኃይሌ ገሪማ ሊያኮራህ ሊያጀግንህ እንጂ እንደምንስ ብሎ አንገትህን ሊያስደፋህና ሊያሸማቅቅህ ይችላል? ያ እንደማይሆን ነው ለኃይሌ ገሪማ። ለዚህ ነው የረገጠበት የምሁራን መድረክ በየመጽሐፉ በየቃለ መጠየቁ በአንደበቱ ሁሉ እኔ ኢትዮጵያዊ ነኝ ሲል የሚጀምረው። ልባም ኢትዮጵያዊ ትለዋለህ። እናንተ ኢትዮጵያውያን ኢትዮጵያዊነት ያኮራል እንጂ አያሸማቅቅም። ቀን አለ፣ ቀና በሉ። በነገራችን ላይ የኃይሌ ገሪማ ጽሑፍ በተካተተበት ሦስተኛው ሲኒማ መጽሐፍ ላይ ስለ ሦስተኛው ሲኒማ ፍልስፍና እየተነተነ ጥናቶችን ያቀረበ ሌላ ኢትዮጵያዊ ደግሞ አለ። የዩሲኤልኤ ፕሮፌሰሩ
በ2003 ዓመተ ምህረት በ70 ዓመት ዕድሜው በሞት ያጣነው ሌላኛው ድንቅ ኢትዮጵያዊ ምሁር ፕሮፌሰር ተሾመ ገብርኤል። ልክ እንደ ፕሮፌሰር ኃይሌ ገሪማ ሁሉ የፕሮፌሰር ተሾመ ገብርኤልንም ስም በየጥናት ጽሑፎች ውስጥ ታገኘዋለህ። የሦስተኛው ዓለም ሲኒማ ምን ማለት እንደሆነ በዓለም የሚታወቅበትን ፍቺውን የሰጠውም ሰው እርሱ ነው ይባላል። ከጽንሰ ሐሳቡ ፈጣሪዎች ከላቲኖች ፈርናንዶ ሶላና ኦክታቪዮ ጌቴኖ በመቀጠል የኛ የሦስተኛው ዓለም ሲኒማ ከአንደኛው ሲኒማ ማለትም ከሆሊውድ የምዕራባውያን ሲኒማ እና ከሁለተኛው ሲኒማ ማለትም ከህንዶች የቦሊውድ ሲኒማ ለምንና በምን መልኩ እንደሚለይ የተነተነው ዕውቅ ምሁር ማለት ተሾመ ገብርኤል ነው። ወደ ኃይሌ ገሪማ ስንመለስ ኃይሌ በተማረበት በሎስ አንጀለስ ካሊፎርኒያ ከአጋሮቹ ጋር የተሰጠው ቅጽል ስም ነበር የኤልኤው አመፀኛ የሚል፣ የሎስ አንጀለሱ እምቢባይ የሚል ኤልኤ ሬበልስ፣ ኤልኤ ሬቢሊየን የሚሰኝ ስም አትርፈዋል። እነ ኃይሌ አመፀኞቹ፣ ሆሊውድን እምቢ ያሉ አመፀኛ ጀግኖች። ፕሮፌሰር ኃይሌ በሃዋርድ ዩኒቨርሲቲ የዳይሬክቲንግ መምህር ሆኖ ከ3 አስርት ዓመታት በላይ ያገለገለ ነው። የራሱን ፊልሞች በራሱ በጀት በመስራትም የሚታወቅ አንቱ የተሰኘ አንጋፋ ፊልም ሰሪ ነው። ፕሮዲውሰር የሚሉት በእነሱ አጠራር በእርሱ የተኮተኮቱ በርካታ የፊልም ባለሙያዎች ዛሬ በየፊልሙ ኢንዱስትሪ ታላላቅ ስኬትን ተቀዳጅተዋል። ለእርሱም ትልቅ አክብሮት አላቸው። የገዛ ልጁም የእርሱን አርያ እንደተከተለ በቅርቡ በተደረገለት ቃለ መጠይቅ ሰምቻለሁ። በአንድ ወቅት ኃይሌ ከብዙ ዓመታት የውጭ አገር ቆይታ በኋላ ወደ ኢትዮጵያ ሲመጣ ላገኘው የቲቪ ጋዜጠኛ በሰጠው ቃለ መጠይቅ ላይ አንድ ጥያቄ ቀርቦለት ነበር። ከሆሊውድ ፊልሞች ምኑን ወይም የትኛውን እንደሚያደንቅ ነበር። ኃይሌ ገሪማ የሰጠው መልስ ብዙዎችን ያነጋገረ ነበር። ኃይሌ ገሪማ እንዲህ ነበር ያለው: እኔን እንዴት ስለ ሆሊውድ ፊልሞች ትጠይቀኛለህ? ሌላ ሰው ብትጠይቅ ይሻልሃል። እኔ የሆሊውድ ፊልሞችን ተመልክቼ አላውቅም። ለመጀመሪያ ጊዜ በአጋጣሚ ያየሁት በኢትዮጵያ አየር መንገድ እየተጓዝኩ እያለ ነው። አማራጭ በማጣቴ ያየሁት። ቅኔው ከገባው ቋጥሮለታል ለጠየቀው ጋዜጠኛ። ይገርማል። እርሱ የሚያስተምራቸው ተማሪዎች ሆሊውድ ላይ ታዋቂ ፊልሞችን ይሰራሉ፣ ግን እርሱ እውነተኛውን ሕይወት አያሳይም የሚለውን የሆሊውድ ዕቃቃ ወይም ቀባቀባ ብሎ የሚጠራውን ፊልም ለማየት መች ጊዜ ተረፈኝ ባይ ነው። አጃይብ ይሆንብሃል። አንተ እነሱን ታያለህ፣ እሱ ደግሞ አንተን ያይሃል። አንተ ወደ ምዕራቡ አንጋጠህ የነ ጆን ዌይንን የቴክሳስ ካውቦይ ጀግንነት ትመለከታለህ። ኃይሌ ደግሞ ወደ ምስራቅ ተመልከቱ የሚል የስግደት ጥሪውን ያቀርብልህና አንተ የረሳሃቸውን የአገርህን ጀግኖች በካሜራው እያደነ ያሳይሃል። አልተገናኝቶም ሆነና ኃይሌ ማለት ይሄ ነው። ግን ኃይሌ ስለምን ሆሊውድን ጠምዶ ያዘው? ምክንያቱ የሚመስለው ይህ ነው። በ1960ዎቹ በነጭ መንግስታት አማካኝነት በባለቀለም ህዝቦች ላይ የታወጀ ከኛ የተለዩትን በባርነት እናውላቸው የሚል የጅምላ ዘረኝነትና አስከፊ ኢሰብአዊ የዘረኝነት ፖሊሲ ነበር። ባለቀለም ቆዳ ያላቸው ህዝቦች ወይም ከለርድ ፒፕልስ የሚባሉት ጥቁሮች፣ ህንዶች፣ ሂስፓኒኮች፣ ቻይኖችና ሌሎች ነጭ ቆዳ የሌላቸው ህዝቦች ናቸው። ታዲያ በዚያ ባርነትን የመሰለ የነጭ መንግስታት አገዛዝ የተማረሩ ባለቀለም ከለርድ ምሁራን የታጠቁትን ስነ ጥበባዊ ሙያ እንደ ጦር መሳሪያ አንግበው ለአንድ ታላቅ የትግል እንቅስቃሴ ተነሱ። ያም በታሪክ ዘ ብላክ ሬኔሳንስ ሙቭመንት ማለትም የጥቁሮች ለተሻለ ለውጥ የመነሳሳት ሁሉን አቀፍ ጥበባዊ እንቅስቃሴ የሚባለውን በምድረ አሜሪካ ወለደ። የከለርድ ፒፕልስ ካልቸራል ሬዚስታንስ እየተባለም ይጠራል በተለያዩ የሥነ ጥበብ ታሪክ ድርሳናት ውስጥ። እና ኃይሌም እንግዲህ የፊልም ጥበባቸውንና ካሜራቸውን ወድረው የተቀላቀሉት ይህንን አጠቃላይ የሰው ልጅ እኩልነትን ለማወጅ የሚታገል ጥበባዊ ተጋድሎ ይመስለኛል። በዚያም እንቅስቃሴ ለምሳሌ አዳዲስ አይነት ከምዕራቡ መደበኛ አርት ፎርሞችና ትረካዎች የተለዩ የላቲንና የአፍሪካ የሥነ ጽሑፍ ዘውጎችና ዘዬዎች ተወልደዋል።
ከዚያ እንቅስቃሴ ውስጥ ራሳቸውን የቻሉ ከምዕራቡ የቀባ ፍልስፍና የተላቀቁ የጥቁሮችና የላቲኖች የስዕል ዘዬዎች ፍልስፍናዎች ተወልደዋል። በሙዚቃው ዘርፍም በርካታ የጥቁሮች ጃዝ ሙዚቃዎች፣ የላቲኖች የተለያየ ሀገር በቀል ዳንሶችና የሙዚቃ ስልቶች፣ የአፍሪካውያን ባህላዊ ምቶች ከየተከረቸሙበት ስርቻ ትቢያቸው እየተራገፈላቸው ዳግም ለተመልካች ዓይንና ልብ እንዲበቁ ተደርገዋል። የተረሱትና የተናቁት ጥበባት ትንሣኤያቸው ተበስሮላቸዋል። ይሄ አይነቱ ጥበባዊ ትንሣኤና መነሳሳት ነው ያንን የስልሳዎቹን የሰባዎቹን እንቅስቃሴ ሬኔሳንስ ያሰኘው ብርሃናዊ መገለጥ ነበር። ነገሩን በጥቁርኛ ካሰብከው ጥቁሮች ከጋረዳቸው የዘመናት ጨለማ ፈንጥቀው ለመውጣት የተነሳሱበት የብርሃን ዘመን ነበር ልትለው ትችላለህ። ያን ወቅት ህዳሴ የሚለውን ቃል ላለመጠቀም ነው መነሳሳት ብዬ የምጠራው። ፈረንሳዮች ሬኔሳንስ ብለው የጠሩትን ቃል ማለት ነው። እና የጥቁሮች፣ የላቲኖች፣ የህንዶች፣ የሌሎችንም በጭቆና ስር ያሉ ህዝቦችን እውነተኛ ያልተበረዘ፣ ያልተከለሰ፣ ያልጠለሸ፣ ያልተንኳሰሰ ድንቅ ማንነት በጥበብ ሥራዎቻቸው ሊገልጹ ቆርጠው ከተነሳሱት የጥበብ ሰዎች ጋር ተቀላቀሉ። እነ ኃይሌ ገሪማና ተሾመ ገብርኤልን የመሳሰሉ የጥበብ ከዋክብት ተነሱ። ያ ዘመን በወቅቱ ለነበሩት ብርቱ ፈተናና የጥበብ ተጋድሎ ነበር። አሁን ላይ ታሪኩን ለምናነበው ደግሞ ደስ የሚል የጭቁን ህዝቦች የጥበባዊ ተጋድሎ ታሪክ። የጥቁሮችን የተለያዩ ጽሑፎች ይጽፉ የነበሩት እነ ማያ አንጄለኑ የመሳሰሉ ጸሐፊዎች የጥቁሮች ስዕል ይህ ነው ብለው በልዩ የአሳሳል ዘይቤ የሰሩት እነ እስኩንዱር ቦጎሲያንን ጨምሮ የጥቁሮች ሙዚቃ ይሄ ነው ብለው ጉድ የሚያሰኝን ጃዝ ሙዚቃ ለምድረ አሜሪካ ያንበለበሉት እነ ዱክ ኤሊንግተን፣ የሃርለም ሬኔሳንስ የጃዝ ሙዚቃ ጥቋቁር ፈርጦች፣ መዓት አይነት አንጎራጓሪዎች በየሙያ መስኩ ሲነሱ ወይም ሲነሳሱ፣ እነ ኃይሌ ገሪማ ደግሞ ካሜራቸውን ይዘው ተነሱ። ተነሳሱ የሚለው ቃል በዚያ የጥበባዊ ትግል ዘመን የሆነውን በትክክል አይገልጸውም። መንፈስ ነበር የተነሳው። የታመቁ ታላላቅ መንፈሶች በአውሮፓና በአሜሪካ ተነስተው ሰማዩን በተለየ የጥበብ ቋንቋቸው ደበላለቁት። እነ ኃይሌ ገሪማ ታላቁን ተዳፍኖ የቆየውን ኃያል የጥቁሮች የጥበብ መንፈስ ተላብሰው የተዛባ ታሪካቸውን ሊያድሱ ሆነ ብሎ እንዲደበዝዝ የተደረገውን ታላቅ ማንነታቸውን ለዓለም ሊገልጡ በአርበኝነት መንፈስ ለተጋድሎ ሆ ብለው የተነሳሱት የዘመኑ ሪቮዎች ናቸው ነበሩ ማለት ይቻላል። የጎንደሩ የአፄ ቴዎድሮስ መንፈስ ከውልደቱ እስከ ዕውቀቱ ያረበበበት የኤልኤ አመፀኛው ኃይሌ ገሪማ የዚያ የታላቅ ተጋድሎ ታሪክ የቁርጥ ቀን አርበኛ ነው። ከአባቱ ወርሶት የተነሳውን የቲያትር የትወናና የትረካ መንፈስ ተላብሶ የሰለጠነበትን የተራቀቀበትን ያን አነጣጥሮ የሚተኩስበትን የጥበብ ነፍጥ አንግቦ እንደ ዘራይ ድረስ ውቅያኖስ አቋርጦ የአርበኝነት ተጋድሎን ሊያፋፍም የተነሳ ትኩስ ወጣት ምሁር ሆኖ ተገኘ። ኃይሌን በዚህ ብዙ ባልተዘመረለት የጥቁሮች የአርበኝነት ተጋድሎ አውድ ውስጥ ጨምረን ካየነው የጎበጠውን የጭቁኖች ታሪክ ሊያቃና ጽልመት የተጋረደበትን የአፍሪካውያንን ታሪክ ሊቀይርና ታላቁን የተዳፈነ የአፍሪካውያንን የአይበገሬነት መንፈስ ከተቀበረበት ነፍስ ዘርቶ ሊቀሰቅስ ጥበብንና የማይሞተውን ታላቁን ኢትዮጵያዊ የአርበኝነት መንፈስ ታጥቆ ወደ አዲስ የፍልሚያ ጎራ የተቀላቀለ የጥበብ አርበኛ ነው። ኃይሌ ገሪማን በዚህ ትልቅ አውድ ውስጥ አድርጎ ማየት ኃይሌ ይዟቸው የምናያቸውን እነ አድዋን፣ ሳንኮፋን፣ ጉዞን፣ ጤዛንና ሌሎችንም ለምን ይዞ እንዳገኘ ነው እንድንረዳ ያደርገናል ብዬ አስባለሁ። በበኩሌ የእሱን ሥራዎችና ፍልስፍናዎች የምረዳቸው በዚህ አውድ ውስጥ ነው። አሁን ወደ ቅድሙ ጥያቄ ልመለስ። የዚያ ሁሉ የነ ኃይሌ ገሪማና አቻ የሙያ ጓደኞቹ ትውልድ ተጋድሎ ውጤቱ የሆሊውድን ምዕራባዊ የፊልም ኢንዱስትሪ የሚገዳደርና ራሱን የቻለ የተለየ በቅርጹም በይዘቱም በአሰራሩም በዓላማውም በሁሉ ነገሩ ከአንደኛው ዓለም ሲኒማ የሚለይ
የሶስተኛውን ሲኒማ ፍልስፍና ማዋለድ ሆነ። ከነዚህ የሶስተኛው ሲኒማ ዘሰርድ ሲኒማ ፍልስፍና አቀንቃኞች ውስጥ ከኃይሌ ገሪማና ቀደም ብዬ ከጠቀስኩት ከተሾመ ገብርኤል በተጨማሪ ሴኔጋላዊውን አንጋፋ የፊልም ሰሪ ኦስማን ሴምቤኔንም እናገኛለን። የባርቤዶስ ተወላጁን ኢትዮጵያዊ ፕሮፌሰር አብይ ፎርድን እና ሌሎችንም ፈርጦች መጥቀስ ይቻላል። ልብ በል፣ ኃይሌ ገሪማን አውቃቸዋለሁ ስትል ከነዚህ የሶስተኛው ሲኒማ ፍልስፍናቸውና ትልሞቻቸው ጭምር ይሁን። ኃይሌ ገሪማን አደንቃለሁ ስትል በፊልሞቻቸው ውስጥ እነዚህን መንፈሶች እያነበብክ ነው ወይ ብዬ እጠይቅሃለሁ። ኃይሌ ገሪማ አርያ ሆነውኛል ስትል እርሳቸው የተከተሉት መንገድ የቱና ምንድን እንደሆነ ልብ ብለህ እያወክ ነው በትክክል? የአንደኛው ሲኒማ የነጮችን ሁለንተናዊ የበላይነት መስበኪያ መሳሪያና የንግድ ትርፍን ማጋበሻ ሸቀጥ ሆኖ በብዛት እየተመረተ የሚቸበቸብ ነው። የሁለተኛው ኤዚያቲክ ሲኒማ ትርፍን ለማጋበስም ቱሪስትን ለመሳቢያነትም ለባህል ኢንዱስትሪ ማፋፋሚያነት ጭምር ውሏል። ጠለቅ ብሎ ከታየ ሁለተኛው ሲኒማ ኤግዞቲክ ኤሌመንቶች ላይ ያተኮረ ነው። ለምሳሌ ህንዶች በቦሊውድ ፊልሞች ውስጥ የሚሳሉት በትክክል አብዛኛው ህንዳዊ የሚኖረውንና የሚመስለውን ሆኖ እውነተኛ ማንነታቸውን ተላብሶ ሳይሆን የውጭ አገር ሰዎች ከውጭ ሆነው ህንዶቹን እንደሚስሏቸው ባለ ውሸተኛ ውጫዊ ውበትና የተንቆጠቆጠ ካባ ውስጥ ተሽሞንሙነው ነው። በመሆኑም ነው እነ ኃይሌ ገሪማ፣ እነ ጌቲኖ፣ እነ ሶላና፣ እነ ሴምቤን፣ እነ ተሾመ ገብርኤልና ሌሎችም በርካቶች የሶስተኛው ሲኒማ ፋና ወጊዎች መሰረታዊ ፍልስፍናቸው አድርገው የተነሱት ለተረሱት፣ ለተረገጡት ታሪካቸውና ማንነታቸው በብልጭልጮች አንደኛና ሁለተኛ ሲኒማዎች ተከርችሞ ለገባባቸው ለሶስተኛው ዓለም ህዝቦች እውነተኛ ማንነት ማሳያ የሚሆን ሲኒማን በመፍጠር ያተኮረ ሆኖ የምናገኘው። በነ ኃይሌ እሳቤ ሶስተኛው ሲኒማ የእኛን የተቀማ ማንነትና እንደ ጥቁር አልማዝ ከጭቃ ውስጥ አውጥቶ ለባለቤቶቹ ለራሳቸውና ለሌሎች እይታ የሚያጋልጥ ሲኒማ ነው። ሶስተኛው ሲኒማ ከጭቆና ለመታገያና ካለንበት የጭቆና ካቴና ነፃ ለመውጫ መንገዱን የሚያመላክት ራሳችንን አሳይቶ የችግራችንን አንጓ ምን ላይ እንደሆነ እንድንመረምር የሚያደርግ ጠያቂ፣ ሞጋች፣ ለእውነታዎች ሐቀኛና በአካልም በአምሳልም ራሳችኑ የሚመስል የኛና የኛ ሲኒማ ነው። ሶስተኛው ሲኒማ አጠቃላይ ማንነታቸውንና የዘመናዊነትን ፈለግ ለተቀሙና ለተፋለሰባቸው ህዝቦች ሁሉ እውነተኛውን አይበገሬውን የአባቶቻቸውን ኮቴ ማንነትና ተጋድሎ እንዲፈልጉ እንዲያገኙና ያንን ያገኙትን ታላቁን ማንነታቸውን በእውን እንዲላበሱት የሚያነሳሳ የሚያስችል የሚያታግል አይበገሬ የጥበባዊ ትንሣኤ አብሳሪ አዋጅ ነው። ሳስበው እነ ኃይሌ ገሪማና የሶስተኛው ሲኒማ የጥበብ አጋሮቻቸው የሚመኙት በአንድነት መንፈስ ተሞልተን በራሳችን አንደበት ሳንኮፋ 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 አድዋ 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 እያልን በህብረት የጥንቶቹን የአያት ቅድመ አያቶቻችን ታላቅ አፍሪካዊ የአርበኝነት መንፈስ ተላብሰን ለዳግም ትንሣኤያችን፣ ለታላቅነታችን፣ ለከፍታችን፣ ለህዳሴያችን እንድንነሳ ነው። በዚህ መነጽር ካየነው ጋሽ ኃይሌ ገሪማ በ60ዎቹና በ70ዎቹ አሜሪካ ለጥቁሮች መብት ሆ ብለው እንደተነሱት አፍሪካን አሜሪካውያን አርበኞች እንደነ ማርቲን ሉተር ኪንግ ጁኒየር፣ እንደነ ማልኮም ኤክስ፣ እንደነ ሁዌ ኒውተን፣ እንደነ አንጄላ ዴቪስ፣ እንደቀደሙትም እንደ ማርከስ ጋርቬ ሁሉ እርሱም የጥበብ መሳሪያውን ሰንቆ ለታላቅ ግዳይ በግንባር ቀደምትነት የተሰለፈ የሬኔሳንስ ወይም የህዳሴ አርበኛ ነው። ኃይሌ በዚያ የትግል ዘመን ነው የተረሱና ያልተዳሰሱ ያላቸውን በጠንካራው የጭቆና መዳፍ ውስጥ የወደቁ እውነተኛ የተራቆቱ ነፍሶችን እውነተኛ ታሪክ በፊልም ሥራዎቹ ይገልጣቸው የገባው።
በ1964 ዓመተ ምህረት ኃይሌ ገሪማ አወር ግላስ የተሰኘና ቻይልድ ኦፍ ሬዚስተንስ የተሰኘ ሁለት ፊልሞችን ሰርቷል። ቆየት ብሎ ደግሞ በ1968 ዓመተ ምህረት ላይ ሌሎች ሁለት ተጨማሪ ፊልሞችን አከታትሎ እንካችሁ ያለ ነው። ኃይሌ ቡሽ ማማንና ምርጥ 3000 ዓመትን ወይም ሃርቨስት 3000 years የሚሉትን ፊልሞቹን ኃይሌ ቡሽ ማማን ሲሰራ በወቅቱ በታወቁ ሚዲያዎች ከሚቀነቀኑ በሐሽሽ በግድያና የጨቀዩ የሴቶች አዳሪ ህይወቶች የሞሉባቸውን ስለ ጥቁሮች ህይወት የሚያወሱ የቀደሙ የሆሊውድ ፊልሞችን ታሪክ በሚቀለብስና የጥቁሮች እውነተኛ ህይወት ይሄውላችሁ የዚያም ምክንያቱ ይሄው ብሎ ቅልብጭ አድርጎ ያሳየ ነበር። እንደ ቡሽ ማማን በመሳሰሉ ፊልሞቹ ኃይሌ ድህነት፣ ውርደት እና ተከትለው የሚመጡት አስከፊ ህይወቶች ሆነ ተብሎ የተደራጀ የገዢዎቹ ተቋማዊ የጭቆናና የዘረኝነት ውጤቶች መሆናቸውን ቁልጭ አድርጎ ለዓለም በመግለጥ የሶስተኛውን ዓለም ሲኒማ ጉልበት አስመስክሯል። በአጠቃላይ ኃይሌ ገሪማ ከአይበገሬዋ የአድዋ ጀግኖች ምድር ከኢትዮጵያ የወጣ ከቋራው ቴዎድሮስ አመፀኛ መንፈስ የበቀለ በፋሺስት ድል መደረግ ማግስት ተወልዶ አይበገሬ መንፈስን ተላብሶ የኖረ የሶስተኛው ሲኒማ በሕይወት ያለ ሐዋርያ ነው። ያን ከሀገሩ አፈር ያነፈነፈውን እውነተኛ የጥቁር አናብስት የጀግንነት መንፈስ፣ ያንን የጥቁሮች የማያልቅ የአርበኝነት ብርታት በሕይወት ጉዞ ሁሉ እንዳይለየውና እኛንም እንዳይለየን የፈለገ ሰው ነው። ኃይሌ አንዴ ተኩሶ የሚጨርሰው ጦርነት ያለው አይመስልም። የዕድሜ ልክ ተዋጊ ነው። ሞገደኛ ነው። ነውጤ ነው። ሶሻሊስታዊ በቀቀንነት አይወድም እንጂ ነገረ ሥራው ሲታይ ካሜራ ያነገበ ቸጎቬራን ይመስላል። መልኩ ከነሽበቱ አመፀኛውን ደራሲ ሄሚንግዌን ቁጭ ነው። ፊልሙ የበላይ ዘለቀ፣ መንፈሱ የሞገደኛው ቴዎድሮስ ነው። አልተሰየፈም እንጂ የካሜራ ሰይፍ የመዘዘ የዘመናችን ዘርአይ ድረስ ነው ኃይሌ ገሪማ። ኃይሌ ገሪማ በሎሬት ጸጋዬ ቋንቋ ልቡን ያላስማረከ ክንደ እሳት ነው። አያርፍም፣ አይያዝም፣ አይደክምም። የዚህ ሰው ገድልና ሥራዎች አያልቄ ናቸው። ታሪኩና የሚያኮሩ ስኬቶቹ በብዙ ጥራዛት መነገር የሚገባቸው ናቸው። የሰው ልጅ ከኖረ ላይቀር እንዲህ እንደ ኃይሌ ገሪማ ሞገደኛ እልም ያለ የጥበብ ፋኖ፣ እልም ያለ የዓለም አርበኛ ሆኖ ሰው ሆኖ ኖርኩ፣ ሰራው፣ ተናገርኩ፣ ተነፈስኩ፣ የቻልኩትን እሰይ እፎይ ብሎ ነው እንጂ እላለው በመንፈሳዊ ቅናት ተሞልቼ። ኃይሌ ገሪማና ሶስተኛው ሲኒማ የሚለውን ክታቤን በዚህ አበቃው። የተኳሹን የፕሮፌሰር ኃይሌ ገሪማን ዕድሜ ፈጣሪ አብዝቶ ይስጥልን። የእርሱን አርማ የሚያነሱ ትንታግ ጥበበኛ ትውልዶች ይስጠን። ይህን ረጅም ጽሑፍ ታግሳችሁ ያነበባችሁ፣ የተመለከታችሁ፣ ያዳመጣችሁ የሶስተኛው ሲኒማ ትውልድ ወዳጆቼ ከልብ እጅ ነሳለሁ። ፈጣሪ ኢትዮጵያችን ይባርክ። Ethiopia! Siamo pazienza per 40 anni! ይህንን የታሪክ ገጽ በሲኒማ ለመተረክ ከጀመርኩበት ወቅት ጀምሮ የቀኝ ግዛት ግፍ ተበዳዮች ለሆነው አፍሪካውያን ግን እነዚህን ተንቀሳቃሽ የፊልም መዝገቦች የመጠቀም መብት በፍጹም የለንም። So the war starts. And the warriors with their rifles and their swords. This was no ordinary defeat. The Duce shall have Ethiopia. Decadent Italian society were defeated. He would fight to the last drop of his blood. በ1928 ዓመት የሚያስታውሱበት ዋዜማ ያሉባልታ ተረት ሆኖ አገኘሁት። ብቅልም እያለ ውስጣዊ መንፈሴን የሚያጽናናኝ ነገር ቢኖር አያቴ የጣሊያንን የወረራ እልቂተ ግፍ ባስታወሰች ቁጥር የወጋ ቢረሳ የተወጋ አይረሳም እያለች
never hear about a real victory where Africa is concerned, right? But I got a sense of pride when I learned that Ethiopia is the only country that was not colonized by the Europeans, you know. The film Black Lions, Roman Wolves is about the second Italian invasion into Ethiopia in 1935. So this was 40 years after they were defeated in Adwa in 1896, and the children were coming to avenge the losses of their fathers. Siamo pazienza volontari. Ora basta! ጥቁር አንበሳ የሮማ ተክለ የተሰኘው 5 ክፍል ያለው የ10 ሰዓት ዘጋቢ ፊልም ነው። ምን ያህል ተከፈለበት ወይ ምን ያህል ነው የሚሰራው ጋሻ ሌዛ ፊልም ላይ ብለሽ ከጠየቅሽኝ ሁሌ ሳይው እየሰራ ነው ጋሻ። ይሄ ፊልም ከ25 ዓመት በላይ ወይም ወደ 30 ዓመት ቢጠጋ ያህል ጊዜ ሲሰራ ነበር። መስራት ሲባል ያቁጭ ብሎ ኮምፒውተር ላይ ኤዲት ላይ ማድረጉን ብቻ ሳይሆን የሚያናገራቸውን ታሪኮችን የሚናገሩ ሰዎችን ማግኘት. Because it's a compilation of footage that he filmed himself, footage that he had to source from archives and put it together. You're going to see a lot of unseen footage. I mean, you may have heard someone speak on it, you may have read a book on it, but to actually see the warriors, to actually hear the war chants, to actually see, you know, the atrocities. አንድ ሰው ለሚወደው ነገር ወይም ለስራ ለማየት ፈልጋለሁ ለሚለው ነገር የሚከፈለው መስዋዕትነት የጥግ እንደሚደርስ እንግዲህ ልኩን አይቻለሁ በኔ እይታ እና በጣም ብዙ መስዋዕትነትን እየከፈለ ያለበት ፊልም ነው። ጥቁር አንበሳ የሮማ ተክለ እስካሁን ድረስ ወጪውን ሙሉ ሸፍኖ የተንቀሳቀሰ ያለው ራሱ ጋሻሌና ቤተሰቦቹ ናቸው። Black Lions, Roman Wolves is about the refusal for Ethiopians to submit to foreign invasion and colonialism. It's the refusal of black people to submit to total domination from Europeans. It speaks to the heart of every man, woman, child, right to be free, to have ownership of their humanity. So there's a lot of things that you can learn from a film like that, and you should support that because that film is also about you. ታሪካቸውን ማንነታቸውን ምስላቸውን በሚያኮራ በሚያገዝፍ መንገድ ያሳየናል። እኛ የታሪክ ጨዋታ ላይ እንደ ኳስ ያጫውቱናል እንጂ የታሪክ ዋና ተሰላፊ ወይም የታሪክ ዋና ነጋሪዎች አይደለንም። ይሄኛው ፊልም ግን ታሪክን አይደለም የኢትዮጵያን የዓለምን ታሪክ በራሳችን መነጽር በራሳችን አይን ማየትን ያሳየን ነው።